አንዳንድ ሚስቶች በጣም በሚያሳዝን መልኩ ባል ሲሰራ ውሎ በጣም ለፍቶ ይዞ የሚመጣውን ነገር እቺ ምን ልትሆነ ነው ታዲያ ይዛት የመጣው ይባላል። አንዳንዴ አፈር በልቶ እኮ ነው ሰርቶ ያመጣው። በቃ የሚችለውን ነገር አድርጓል። አንቺ በችግሩ ጊዜ ማታግጂው ከሆነ ያን ያክል እሱ ለፍቶ ሲያመጣ አመሰግናለሁ ማለት ሲገባሽ፣ ይሄንም እኔ አስታውሳለሁ የሆነ ጊዜ ወላሂ ጥሩ ብር ነው የሚያገኘው ባልየው ራሱ ጥሩ ብር ነበር የሚሰራው። ጥሩ ብር ሰርቶ ሲመጣ ይህችን ለመስራት ነው ታዲያ ይሄን ሁላ ሰዓት ውጭ የምትቆየው እንትን የምትለው ይባላል። በቃ እያለ ሞራሉ ሁላ ተሰበረ። መጨረሻ ላይ በቃ ስራ ሁላ አስጠላው። ካላቆምኩ ምናምን አለ። አቁመ ታዲያ ማና ሊያበላህ አለ የዚያኔ ማለት ነው። ምን ልላችሁ ፈልጌ ነው፣ ባሎቻችሁ ስራ ሰርተው ሲገቡ ያመጡት ነገር ምንም ነገር ይሁን ያን ነገር አልሐምዱሊላህ ማለት ልመዱ። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች እኮ የሰማችሁ ነው። ባለቤቶች እኮ ረዲየላሁ ዐኒል ጀሚዕ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊህ ባለቤቶቻቸው እሳቸው ቤት መጥተው የነብዩ ሰለላሁ ዐለይሂ ወሰለም ሚስት ሆነው እስቲ ያስቡት። እሳቸው ቤት መጥተው የሚበላ ነገር አለ እንዴ ብለው ሲጠይቁ የለም የአላህ መልእክተኛ ብለው ሲመልሱ እስቲ ያስቡት። ያስታውሳሉ። እንዲሁም ሼኻችን ሲነግሩን አንዱ ጣሊበል ዒልም ነበር እና ጣሊበል ዒልም ነበር። ጣሊበል ዒልም ስላችሁ ያው ሸይኽ ነገር ነው፣ ዳዕዋ ነገር ያደርጋልና ያው ዳዕዋ የሚያደርግ ሰው አይስራ የሚል ነገር የለም፣ መስራት አለበት። እኛ ራያችን ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ይሰሩ ነበር፣ ይለፉ ነበር። ከመላካቸው በፊትም ከተላኩ በኋላም ይሰሩ ነበር። እሳቸው ብቻ አይደለም ሰለላሁ ዐለይሂ ወሰለም፣ ባልደረቦቻቸው በአጠቃላይ እንደነ ዑስማን ያሉ ትላልቅ ባለሀብቶች፣ አለፍ ስንል ደግሞ እንደነ አብዱራህማን ብን ዐውፍ ያሉ ትላልቅ ባለሀብቶችም ሰርተው ለፍተው ጥረው ግረው ነው ሲኖሩ የነበረው ማለት ነው። ሐታ ባልደረቦቻቸው እኮ ጓደኞቻቸው ሚስቶቻችንን እንፍታላችሁ ንብረታችንን እንስጣችሁ ሲባሉ እኮ አንፈልግም ብለው ሲመልሱ የነበሩ ናቸው አይደል? ስለዚህ አሁን ይህ ግለሰብ ስራ ይሰራል። ይህ አሁን ዳዕዋ የሚያደርገው ሰው ስራ ይሰራል። ወላኪን የሆነ ጊዜ ላይ በዳዕዋ ምክንያት ስራ መስራትን ችላ ማድረግ ጀመረ። ብዙ መስራት አቆመ እና ስራውን ችላ ማድረግ ሲጀምርና ብዙ መስራቱን እንትን ማለት ሲጀምር የሆነ ጊዜ ከነሱ ጋር ቁጭ ብሎ ስልክ እያወራ እንደው ድንገት እንትን ብሎ ማለት ነው። ድንገት ስልኩን ሰማው፣ ድምፁን ሰማና ምን ሲባል ነው የሰማው? አንተ ምን ዳዕዋ አደርጋለሁ ብለህ ሰው ላይ ትዞራለህ? እኛ እዚህ ቤት ምን በላ የለም ምን ሰራ የለም ምንም እናደርገው የለም። ሰውየው ግን እኮ ኖርማል ነበር በህይወት። እንዲህ አይባልም። ባልሽ ለፍቶ እስካመጣ ድረስ ምንም ነገር ያመጣውን ነገር አመሰግናለሁ ተብሎ ነው። ምክንያቱም የዛሬ ችግር እንዲህ አይቀጥልም፣ ሙሉ በሙሉ እንዲህ አይቀጥልም፣ ይቀየራል። ትልቁ ከሱ የሚጠበቀው መስራቱ ነው። ይልፋ ይስራ። ቁጭ ብዬ ልብላ ብሎ የሚቀመጥ ከሆነ ያ ችግሩ ነው። ያ እንዲሁ መግረፍ ነው እንዲህ ያሉትም ማለት ነው። ኢላ መስራት ያልቻሉ ሰዎች አሉ። አላህ ሱብሓነሁ ወተዓላ ያላገራላቸው ያንን ስላችሁ በጤና ምክንያት እና በመሳሰሉ ነገሮች መስራት ያልቻሉ ሰዎች አሉ። ከዚያ ውጭ ግን አንድ ሰው ቤተሰቡን ማስተዳደር ከፈለገ መስራት አለበት። ግን ከጋብቻ በፊት በስምምነት ከሆነ የመስራት ያለ መስራቱ ጉዳይ በስምምነት ከሆነ ማለትም ለተወሰነ ጊዜ አልሰራም ምክንያቱም እንዲህ አይነት ነገር ስላለብኝ ስለዚህ እንዲህ ይሆናል ተብሎ በስምምነት ከሆነ ያ በስምምነት ነው የሚካሄደው። አልሙስሊሙን አላ ሹሩጢሂም ነው። ከዚያ ውጭ ግን ቤተሰቤን አስተዳድራለሁ ብሎ ስራ ይሰራም። አንዳንዱማ ሱብሃንአላህ የምንሰማው ነገር በተለይ አረብ ሀገር ላይ የምንሰማው ስራ ይሰራም 3 ሚስቶችን 4 ሚስቶችን አግብቶ የነሱን ብር እየሰበሰበ ይኖራል። እንዲህ የሚባል ጋብቻ የለም። ቢያንስ መስራት አለብህ። አንተ እኮ 4ቱንም ማስተዳደር ያለብህ አንተ እኮ ነህ። መስራት አለብህ። እንደው እነሱ ቢያግዙህና በቃ አይ እናግዘዋለን ብለው እንኳን ወደውክ ቢያግዙ ችግር የለውም። ግን ችግር የለውም ማለት መስራት የለብህም ማለት አይደለም። ስራውን ትተህ እንደፈለግኩህ ማለት አይደለም። ተግባባ? ያን ያለው ነገር እናንተም ደግሞ ባሎቻቸው ያመጡትን ነገር ሰርተው እስካመጡ ድረስ እናመሰግናለን ማለት አትርሱ። አንዳንድ የሚነሳ ነገር አለ። ስሞታ የሚያቀርቡ እህቶቻችን መተው ሲናገሩ ባሌ 2ኛ ሚስት አገባ። እሺ ይሰራል አይሰራም? ይሰራል። ግን እኮ ቤት ራሱ የለውም፣ ቤት ራሱ አልገዛልኝም ትላለች። ተይ አይባልም።
አንድ ሰው ሁለተኛ ለማግባት የግድ ቤት መግዛት አለበት ያለ ሰው አለ? ወይ ደግሞ ሶስተኛ ለማግባት የግድ ቤት መግዛት አለበት ያለ ሰው አለ? ያን የሚለው ነገር እስቲ ያስቀምጡልኝ። ላ ሙሉ በሙሉ ማስተዳደር ከቻለ ማለት ደግሞ የራሱ የግሉ ቤት ይሁን ኪራይ ቤት ይሁን ሙሉ በሙሉ መክፈል ከቻለ ነገሮችን ማስተካከል ከቻለ ኃላፊነቱን ተወጣ ነው የሚባለው። የራሱ ቤት የለው ምን የለው ደሞዝ አለው። አዎ ደሞዝ ውስጥ ጥሩ ደሞዝ ነው። ጥሩ ደሞዝ ካለው አንቺን በደንብ አድርጎ ማኖር ከቻለ ሁለተኛዋን ማኖር ከቻለ ፍላጎቱ ካለውና አቅሙ ካለው በቤት ኪራይ አይከብድም እንዴ? እሱን አልከበደውም። አንቺ እንዴት ከበደሽ? እሱ አይደል የቤት ኪራዩን የሚከፍለው? የቤት ኪራዩን የሚከፍል የለው የምትይኝ ከሆነ እሱ ሌላ ነገር ነው። የሚከፍል ከሌለው ላ እዚያኔ ሌላ ነው ጉዳዩ። የሚከፍል ሳይኖረው መን استطاع منكم الباءة فليتزوج ነው። ማስተዳደር ከቻለ ነው የተባለው። ማስተዳደር ማለት ደግሞ ኪራይ ቤትንም ያካትታል፣ አስቤዛን ያካትታል። ምን ያካትታል? ያን ነገር ከቻለ ነው የሚያገባው። ቤትማ ግድ ይላል። ማን ነው ግድ ይላል ያለው? ባሳየን ብለን እናልፈዋለን ማለት ነው። ምንኩም ልባእት ነው የተባለው። ቤት መግዛት የቻለ አልተባለም። ቤት መግዛት የቻለ ምናምን አልተባለም። ተግባባን? አሁን እንትን ሚዛን የሚደረገው ነገር ቤት መግዛት መልካም ነገር ነው። መግዛት ካልቻለ እና ውጭ ላይ ወጥቶ ዚና ይስራ እዛ እየተባለ እኮ ነው። ቤት ካልገዛ ምናምን እየተባለ እኮ የሚገርመኝ ነገር እኮ የቤት ኪራዩን የሚከፍለው እሱ። እናንተ አሁን ንዝንዙን ከጀመራችሁ እናንተን ካላችሁ እሱ መዝነዝ ከጀመራችሁ ቤት ኪራዩ ራሱ እኮ ሊቀር ነው ኸላስ። የኛ ሰው ደግሞ አሁን ላይ አላህ መፍራት የሚባለው ነገር በጣም ርቆናል። ወላሂ አላህ መፍራት የሚባለው ነገር በጣም ርቆናል። መነዛነስ ስትጀምር የመጀመሪያው ባለቤት መቆጣት ምናምን ማለት ስትጀምር እሱንም ማትችል ከሆነማ መጀመሪያ ለማግባት ነው። ምክንያቱም ሁለተኛው ባለቤት ስትመጣ የመጀመሪያው ባለቤት የግድ እንትን ትላለች። የግድ አስበንለት እኮ ምን አገባችሁ እኮ እናንተ ለባሎቻችሁ አስባችሁ። ገብቶኛል። አላሁ አክበር አላሁ አክበር። ምን አይነት ደግ ዘመን ላይ ደረስን። ምን አይነት ደግ ዘመን ላይ ደረስን። አላሁ አክበር። ባሎቻችሁ በጣም አሳዝነዋቸው። ይዘ ቤስት ኤግዛምፕል ኤግዛምፕል መሆን አልችልም እኔ። ቤስት ኤግዛምፕል ክላስ ውስጥ ነበር፣ እንግሊዝኛ መጽሐፍ ላይ ነበር እሱ። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ባያገቡ ምን ይሆናሉ? ሰው ይሆናሉ። ቢያገቡ ሰው ይሆናሉ። ምንም የሚሆኑት ነገር የለም። እንትን ነው ሁለት ባያገቡ ልባቸው በሐራም የከጀለው ነገር በሐላል የከጀለው ነገር በሐራም ይፈልጋል ማለት ነው። ሁለት ካላገቡ ያ ነው ችግሩ። ተግባባን? ብዙ ሰዎች ያልተረዱት ነገር ይሄንን ነው። ለምን አንዷን ብቻ አያፈቅራትም? አንዷን ብቻ ለምን አይወዳትም? አይደል ነው አይደለም? አንዷን ብቻ በቃ አገባ አይደል? ለምን አንዷን ብቻ ሙሉ በሙሉ በቃ ልቡን አሳምኖ ለምን እንትና አይደለም? ሙሉ በሙሉ አይደል እንዴ? የፈጠረው አምላክ አላህ Subhanahu Wa Ta'ala ልቡን ያውቀዋል። የሰው ልጅ ማለት ነው እንዴት እንደሆነ ያውቀዋል። እንዴት እንደሚያስብ ያውቀዋል። ምን እንደሚፈልግ ያውቀዋል። ምን ያክል መሸከም እንደሚችል ያውቀዋል። ስለዚህ ትችላለህና አግባ ተባለ። እናንተ ደግሞ ሴቶቻችን ማለት ነው ልባችሁ ምን እንደሚያስብ ያውቃል። ወላሂ በተለይ አሁን ላይ ወላሂ አላህ ምስክሬ ነው። አሁን ላይ በጣም ምርጥ ከሚባል ነገር አንዱ
አንድ ሰው خلاص በሐራም መፈለጉን ትቶ በሐላል 3-4 ማግባት ከቻለ በጣም ምርጥ ነው። አላህ Subhanahu Wa Ta'ala ካገራለት ወላሂ በጣም ደስ ይላል። ተግባባን። ፈርዱን ሳይተገብር ከውካቡ አድርጋችሁት ነው። ተግባባን። ግራ አጋብታችሁት እኮ ነው። አብዛኞቻችሁ ግራ ብታጋቡት ነው ፈርዱን ሁላ መወጣት ያቃተው። ተግባባን። ፈርዱ መወጣት ያቃተው እና አላህ ኸይር ያድርገው። እኔማ 4 ነው። አትዛትብን ወንድሜ ማህዲ፣ መዛት አያስፈልግም። ማን ነው የምታስፈራራው? እኔ እንደው ምንም የምፈራው ነገር የለም። 4 አገባ 5 አገባ እኔ ምንም አልፈራም። ሳርት አንድሊት ያ ለዚያ እኮ ነው ኢን ኺፍቱም አላ ተዕዲሉ ፈዋሂደተን ብሎ ቁርአንም መጨረሻ ላይ ያከለው ለዚያ ነው። ማስተካከል ሁሉንም እኩል አድርጋችሁ ማየት ማትችሉ ከሆነ ግን ያንን የምትፈሩ ከሆነ አንድ ብቻ አግቡ ነው ያለው። ደብቀው የሚያገቡትን ምከራቸው። እንዴት ብዬ ነው የምመክራቸው? በደንብ አድርጋችሁ ደብቃችሁ አግቡ ነው የምላቸው ነው ወይስ እንዴት ብዬ ነው የምመክራቸው? በግልጽ እንዲያገቡ አትፈቅዱላቸው። እንዴት ያድርጉ ታዲያ? ሐራም ይስሩ ሄደው ኪራይ መክፈል እየቻለ ማኖር እየቻለ ፍላጎቱ እያለው አቅሙ እያለ እናንተ ማትፈቅዱለት ከሆነ ተው እንጂ እየተመካከረ መሄድ መልካም ነው። ምን ልላችሁ ፈልጌ ነው እኮ አሁን ያነሳሽው ነጥብ አለ። ምንድነው ያለው? ምንድነው ያልሽው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባዶ ፀጉሯን ማየት ይችላል? አይችልም። አንድም አተናል እንኳን 2 አላህ ይስጥህ 4 አላህ ይስጥህ ሱብሃነሁ ወተዓላ ንብረቱንም ቁዋውንም የአስተሳሰብ ብስለቱንም ሁሉንም አላህ ሱብሃነሁ ወተዓላ ይወፍቅ። የአራቱን ያንድ አይደለም የአራቱን 4 ካገባህ ሰየው። አንድ ብቻ ከሆነ ደግሞ እንደ 4 አኑራታለህ። ባረከላሁ ፊክ ወአህሰነላሁ ኢለይክ። አያችሁ የአሚን ብዛት አያችሁ። ወንዱ እኮ ተቃጥሏል። ወላሂ ወንዱ ተቃጥሏል። እንደው ቢከብደው ነው እንጂ ዱዓ የሚያደርግለት አጥቶ ነው እንጂ አንገቱን ደፍቶ እየተቀመጠ ያለው። አሁን ወንዶችን ምከርልን የሚል ሐሳብ ተነስተዋል። አሁን ወንዶችን ልምከርላችሁ። አንደኛ በተቻላችሁ አቅም ደብቃችሁ አታግቡ። ወንዶች ደብቃችሁ አታግቡ። ስታገቡ በግልጽ አግቡ። እንደው በጣም ከፈራችሁና ጉዳዩን እንትን ይላል ብላችሁ ከፈራችሁ ደግሞ አላህን ፍሩ። አላህን ፍሩ። በምታገቡት ላይ አላህን ፍሩ። ሁለተኛ ስታገቡ አላህን ፍሩ። خلاص እንዴው ግዴታ ሆኖባችሁ መደበቅ ካለባችሁና አሁን አንዳንድ ጊዜ አንዳንድ ሰው በቃ ግዴታ ይሆንበታል። ትልቅ ቤተሰብ አለው፣ ያንን ቤተሰብ ማፍረስ አይፈልግም። ሁለተኛ ትዳሩን ደግሞ መስረት ግዴታ ሆኖበታል። ልቡ በጣም እንትን ብሏል፣ ከሐራም ራሱን ይፈራል። ያን ነገር እንትን የሚል ከሆነ በቃ ወደፊት ማስተካከል የሚችል ሆኖ ከታየው የዚያኔ ግን አላህን ፍሩ። ምክንያቱም ይህች ሁለተኛ የምታገቧት ሚስት መጀመሪያ ያለችዋ ሚስት ሁለቱም በአንተ አማና ስር ነው ያሉት። የግድ ሁለቱንም መወጣት ስላለብህ ማለት ነው። ያን ያለው ነገር ምክር ለመስጠት ያክል ምክር ብላችኋል፣ ምክር ያለው። ከዚህ ውጭ ግን አታግቡ ምናምን ብላችሁ ምከሩ ከሆነ ከአራት ውጭ አልመክርም እኔ። ባረከላሁ ፊኩም ወአህሰነላሁ ኢለይኩም። አላህ ያግዛችሁ ወንዶቻችን። ደግሞ አንድ ማነሳሳውን ነገር ልንገራችሁ። ማነሳሳውን ነገር ወይ ደግሞ ፕሮሞት ማድረገውን በደንብ አድርጌ የምደግፈውን ነገር ልንገራችሁ። በሆድ መተኛት እኛ ስለ ትዳር እያወራን ነው። ባረከላሁ ፊኩም ተው፣ ስለ መተኛት ምናምን ተው። እሱን ስለ ትዳር እያወራን ነው። አሁን ያለው ነገር ምን መሰላችሁ ወንድሞች እናቶች፣ ስለ ማግባት ጉዳይ የሚነሳ ከሆነ እኔ ወንዶችንም ማነሳሳው ወንድሞቼ አላህ ካገራላችሁ አግብተው የፈቱትን ብታገቡ መልካም ነው። ተግባባን? መልካም ነው። አይ ያላገባችን ልጅ አገረድ ነው ማገባው፣ በጣም ምርጥ ነው እሱ።
ወላኪን ከሐራሙ ዓለም መታደግ ነው ዋናው ነገር። ከሐራሙ ዓለም መታደግ ነው ዋናው ነገር። ሁለቱንም የሱናነቱንም ከሱናነት አልፎ ደግሞ የአጅር ማግኘቱንም ገባችሁ አይደል? አጅር ለማግኘት ምናምን ታስቦ ከሆነ ያን ያለው ማስቱርቤሽን እንዴት የሚታየው ክልክል ነው። መጀመሪያ ልጃገረድ ከዚያ ነዓም እሱ ነው እያልኩ ያለሁት እንዴ። ስለ ቁጥር 1 እኮ ጨርሰናል። ስለ ሁለተኛ እኮ ነው እያወራን ያለው ነው ናቸው ለእናንተ። ስለ ሁለተኛ እኮ እያወራን ያለው የመጀመሪያዋን ተነጋግረን ጨርሰናል። እሱ ልጃገረድ ነው የሚያገባው ኢንሻአላሁ ተዓላ ልክ ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ማለት ነው። አላ ተዘወጅተ ቢክረን ቱላዒቡከ ወቱላዒቡሃ እንዳሉ ሰለላሁ ዐለይሂ ወሰለም። ከዚያ በኋላ ያለው 2 3 4 የሚለው ነው እየተናገርኩ ያለሁት። ምክንያቱም እሷንም ማገዝ ይሆናል። ተግባባን? እሷንም ማገዝ ይሆናል። በተለይ ልጅ ያላት ከሆነ ልጆቹን ማሳደግ ላይም እሷን ማገዝ ይሆናል። ያን ያለ ወንድ ልጅ ሊጣብቶ ማውጣት ይችላል? አዎ ይችላል። እኔ ትዳር እፈራለሁ። እሺ ምን ችግር አለው? ምን ነብዩ ሰለላሁ ዐለይሂ ወሰለም ሹፍ ነብዩ ሰለላሁ ዐለይሂ ወሰለም ቤት ውስጥ የሚሰሩ ስራዎችን ይሰሩ ነበር። ቤት ውስጥ የሚሰሩ ባለቤቶቻቸው የሚሰሩ ስራዎችን ጭምር ይሰሩ ነበር። አንዳንድ ሚስቶች አሁን ይሄን ነጥብ ይይዙና اللهم صل وسلم على نبينا محمد وعلى اله وصحبه አንዳንድ ሴቶች ይሄን ነጥብ ይይዙና ሹፍ አብሲት ምናምን አይደል እንዴ? አብሲት መሰለኝ እስሚዞ አብሲት መሰለኝ። ሹፍ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲወራ እሳቸው ቤት ውስጥ ስራ ያግዙ ነበር የሚለውን ነገር ይያዙና ይሄን ነገር ይዘው አንተ አንድም ቀን ቤት ውስጥ አታግዝም። እሳቸው እኮ ያገዙት ግዴታ ሆኖባቸው እኮ አይደለም፣ በፍላጎት ነው ያገዙት። ፍቅርን ለማሳየት ነው እንጂ ስራ ተመድቦላቸው እርሶ ይሄን ነገር ይስሩ ተብለው አይደለም። اللهم صل وسلم على نبينا محمد። ወንዶችም ቢሆኑ አሁንም መሆን ያለበት ያ ነው። ሚስቶቻችሁን አግዙ፣ ቤት ውስጥ በፍቅር አግዟቸው። ሽንኩርት መክተፉንም እዚህ ጋር የምትቀመጥ እንትን አለች፣ ልጣችሁ ምናምን እዚህ ጋር አስቀምጡና ክተፉ፣ ችግር የለውም። ቲማቲም መክተፉንም ምን ማድረጉንም ችግር የለውም። በግዴታ ግን መሆን የለበትም። ተግባባን አይደል? ባረከላሁ ፊኩም ወአሕሰነላሁ ኢለይኩም። እነሱ ሰሞኑን ያመጡት ስድብ አለ፣ እሱን ነው ሴቶች አንደኛው የማይሆን ጥያቄ የሚጠይቀው አንዴ እንትን ብልት ምናምን አሁን ግብላ የሚጠየቅና የማይጠየቅ ነገር እየለየ ነው ወይስ ከሌላ መንደር ነው የመጣው? ከሌላ መንደር ከመጣ ያው እዛ የሚወራው አብዛኛው ይሄ ነገር ስለሆነ ችግር የለውም። ወንድሜ ነቢል ወላሂ ይሄ ነገር እስቲ በውስጥ በኩል አናግረኝ። ቀፋፊ ጥያቄ ያስደነገጠን እኮ ምን ሁሉም ሰው እኮ አዋዋሉን እኮ ነው የሚናገረው። እኔ አሁን ብጠይቅ ወይ ደግሞ ብመልስ አዋዋሌን ነው የምመልሰው ብጠይቀው። ተግባባን? መክተፉን ትተው ስንሰራ አጠገባችን ምን አጠገብ ሲቆም እኮ ሽንኩርት የበለጠ ያቃጥላል። መክተፉ ነው የሚሻለው። አንደኛዬን አጠገብ መቆሜ ካልቀረ መክተፉ ነው የሚሻለኝ። አድሚን የለም አለኝ። የካፊር ወሬ ነው።
ምን ገባኝ እኮ ምን ነገርኳቸው። አዋዋል ነው ብያቸዋለሁ። ጥያቄ በድምፅ ብትቀበል አልቀበልም በድምፅ ዲሞክራቲክ አይደለሁም ብያቸዋለሁ ባለፈው። ሙትዓ የሚባል ኒካህ የለም። ሙትዓ የሚባል ኒካህ እስላም ውስጥ የለም። የለም ኒካህ ሙትዓ የሚባል ኒካህ እስላም ውስጥ 2 ሳምንት ያንተ ቤት ቆይቻለሁ። ማሻአላህ አላህ ይባርክ ፊክ። ጌታ ምግብ ሰርቼ ማቅረብ ቆንጆ ሆኜ መቅረብ ነው። እንደዚያ ከሆነ እኮ ችግር የለውም። እሱም ምንም ግዴታ የለበትም። ገብስ ገዝቶ ነው የሚያመጣው እንድትበይ ማለት ነው። ቤት አድርገሽ እንደምትበይ አንቺ ነሽ የምታውቂ። በአመት አንድ ልብስ ይገዛልሻል። ግዴታው ያ ብቻ ነው፣ አንድ ልብስ መግዛት ነው። ወላኪን ትዳሩ ሲኖር ግዴታ አይደለም እንትን አይደለም እየተባለ አይደለም የሚኖረው። ትዳር ፍቅር ነው፣ በፍቅር ነው የሚኖረው። በግዴታ ከመጣን ማንም ሰው ከማንም ጋር መኖር አይችልም። ጭራሽ ስትታመሚ የማሳከም ግዴታ እኮ የለበትም በግዴታ ከመጣን ማለት ነው። ምክንያቱም እሱም ከአንቺ ጋር የሚኖረው ስትታመሚ ለማሳከም አይደለም። አንቺ ምግብ ለመስራት አይደለም አይደል ከሱ ጋር ብትኖሪ። እሱም ስትታመሚ ለማሳከም አይደለም ከአንቺ ጋር የሚኖረው፣ ከአንቺ ጋር ለመዝናናት ነው እንጂ። ተግባባን? ያን ነገር ከግምት እያስገባን። ስለዚህ ኢስላም መልካም ነገር ስለመስራት ነው። ተግባባን? መልካም ነገር ስለመስራት ጥሩ ህይወት ለመኖር ሲታሰብ በፍቅር ነው የሚኖር። እኔ እኮ እንትን እኮ አይጠበቅብኝም እንትን እኮ ግዴታ አይደለም ምትይ ከሆነ ችግር የለውም። ግዴታዎች ለየቅል ናቸው። ሁለቱም ወንዱም ግዴታ ነው፣ ሴቷም ግዴታ አላት። በግዴታ እንሂድ ከተባለ ሁለቱም በጣም ይጎዳል። አንተ ላይ ያየሁት ነገር እስከዛሬ ያስገርመኛል። የዛሬ 9 ዓመት ነበር የመጣሁት ድሬዳዋ 9 ዓመት እዚያ ነበርኩኝ። የዚያኔ ምን ነበር ያየኸው? በነገራችን ላይ እየቀለድኩ አይደለሁም። ሐላል ትዳር አገናኝ የሚለው እንዴት ይታያል? እኔ አላውቅም። እሱ ግን እንትን ነው። በነገራችን ላይ እንዲህ ያለን ነገር ደግፋለሁ። እኔ እንዲህ ያለን ነገር ደግፋለሁ። ሐላል ትዳር የሚባለው ነገር እንዴት በሉኝ፣ እንዲህ ኦንላይን ተወጥቶ ፕሮሞት ተደርጎ ምናምን አይደለም። ላ የሆነ ኤጀንሲ ኖሮ ያ ኤጀንሲ ሰዎችን የሚያገናኝ ከሆነ ለምሳሌ ያክል አለመገናኘት ሆኖ እኮ አሁን ላይ አለመገናኘት ሆኖ ብዙ ሴቶች የሚፈልጉትን ሳይሆን የማይፈልጉትን ብዙ ወንዶችም የሚፈልጓትን ሳይሆን የማይፈልጓትን ሴት እያገቡ ነው ያሉት። መስፈርት አስቀምጠው ማግባት እየቻሉ ተግባባን። መስፈርት አስቀምጠው እንዲህ አይነት እንዲህ ብለው መስፈርት አስቀምጠው እሷ የምትፈልገውን ነገር እሱም የሚፈልገውን ነገር አስቀምጠው ማግባት እየቻሉ ያለ መስፈርት ይገናኙና አራምባና ቆቦ ናቸው። እሷ ወደ ቀኝ እሱ ወደ ግራ፣ እሷ ቁርአን ትከፍታለች እሱ ሙዚቃ ከፍቶ ቤት ውስጥ ይቀመጣሉ። አብሮ መኖር ከባድ ነው በጣም። እሷ ልጇን መልካም ነገር ለማሰራት ወይ ደግሞ መጥፎ ነገር ለማሰራት እሱ ደግሞ ወደ መልካም ነገር። ስለዚህ ትንሽ እንኳን የሚጣጣም ህይወት ነው። አሁን በኦንላይን በትዳር አገናኝ ኤጀንሲ የተገናኙ ሰዎችን አይቻለሁ። 1-2 ሰዎችን ትዳራቸው የፈረሰውንም አይቻለሁ፣ የተሳካላቸውንም አይቻለሁ። ስለዚህ በጣም ሊሰራበት የሚገባ ነገር ነው ብዬ ነው የማስበው። ያን ያለው ወሬና ተግባር እኮ ይለያያል። ናም ቢለያይም በወሬ የሌለው በተግባር ዜሮ ነው ማለት ነው። በወሬ እያለ በተግባር ከሌለ የሆነ 10% እንኳን ትኖራለች። 10% አለች። 100% የምጠብቅ ከሆነ ተበልተሻል። እኛ ከማግባታችን በፊት ፕሮሞሽን ነው የምንሰራው። ተግባባን? ከማግባት ከጋብቻ በፊት ያለው ነገር በተለይ ከኒካህ በፊት ያለው ነገር ፕሮሞሽን ነው። መልካምነቱ፣ አሳቢነቱ፣ ምንነቱ ማለት ነው። ሙሉ በሙሉ ያ ነገር እስከ ዝንታለም ይቀጥላል ብለሽ የምታስቢ ከሆነ በቀኝም በግራም ፈተና ውስጥ ነው ያለነው። خلاص ከገባን አይቀርም የምንወደውን የምናፈቅረውን ቦታ የምንሰጠውን ሰው ካገኘን ሁለተኛ መሆኑ የሚከፋ ነገር የለውም። አንደኛ ይሄ ነው የምንፈልገው ሰው ማግኘታችን ሳቲስፋክሽን አለ ያ ነገር በራሱ ማለት ነው። አንድ ወይ ደግሞ ልጅን ለመተካት ነገ አላህ Subhanahu Wa Ta'ala ፊት ስንቀርብ መልካም ልጆችን አሳድገን አላህ ዘንድ ጀነትን ለማግኘት ሲጀመር እኮ ዱንያ ላይ ስመጣ እንደነገርኳችሁ ለፈተና ነው የመጣ ነው። هو الذي خلق الموت والحياة ليبلوكم أيكم أحسن عملا ابتلاء ነው خلاص። ይሄን ኢብቲላእ ግን መልካም ነገር ሰርተን አላህ ፊት ቀርበን ጥሩ ነገር ለማግኘት ነው። ተግባባን?
ስለዚህ ለአኺራችን ለመስራትም ይጠቅማል። ሌላኛው ፍላጎት የሚባል ነገር አለ፣ ስሜት የሚባል ነገር አለ። ማንም ሰው ጤነኛ እስከሆነ ድረስ ይነስም ይብዛም ፍላጎት አለው። የግንኙነት ፍላጎት ይሆናል፣ የመዝናናት ፍላጎት ሊሆን ይችላል። ሴቶች ደግሞ ከወንዶች በተለየ መልኩ የመከታ ፍላጎት አላቸው። መከታ ስላችሁ በቃ የሆነ ሚንተራሱት አይነት ሰው ይፈልጋሉ። የሆነ ችግር ሲያጋጥማቸው መፍትሄ የሚሰጣቸው እኮ አይደለም፣ መፍትሄ የሚሰጣቸው አይደለም፣ በቃ የሚነግሩት፣ ፈድፈዳ የሚያደርጉለት፣ በቃ የሚያወሩት፣ የሆነ አለኝ የሚሉት አለኝታ ይፈልጋሉ። ተግባባን? ሰዋእን ያ ግለሰብ መፍትሄ የሰጣቸው አልሰጣቸው ጉዳያቸው አይደለም፣ ግን ያውሩለት ብቻ፣ ዝም ብሎ ያዳምጥ ብቻ፣ ያን ነገር ይፈልጋሉ። አንዳንዴ ማልቀስ ያምራቸዋል፣ ማስለቀስ፣ አስለቃሽ መሆን ያን ይፈልጋሉ። ያ ነገር ደግሞ የትዳር አጋር ካልሆነ ከባድ ነው። ቀርጸው ይለቁታል። ቲክቶከር አለማግባት ነው። ተግባባን? ቲክቶከር አለማግባት ነው። ወንድ ልጅ በነገራችን ላይ ይወጣል፣ ችግሮች ምናምን ካጋጠሙት ይወጣል። እንደምንም ብሎ ወንዶች ከሴቶች በተለየ መልኩ ሳያገቡ የመኖር እድላቸው ሰፋ ሊል ይችላል። የወንዶች ችግር ሲያጋጥመው በቃ አያለቅስም። ወንድ ልጅ አይታችሁ ከሆነ ማልቀስ አይወድም። ለምን? ሰዎች ይንቁኛል ብሎ ነው የሚያስበው። ያ ነገር አለ። ተግባባን? ወንድ እንጂ ባል ከጠፋ ቆየ እኮ። ማሻአላህ ጥሩ ነው። ባል ከጠፋ ከቆየ መልካም ነው። አሚን አላሁማ አሚን። ወንድሜ እስማዒል አሚን። አልሐምዱሊላህ። ብስሚላሂ ረሕማኒ ረሒም አልሐምዱሊላሂ ወሕደሁ ወሰላቱ ወሰላሙ ዐላ መን ላ ነቢየ በዕደሁ ወዐላ አሊሂ ወሰሕቢሂ ወበዕድ። አላሁመ አንፈዕና ቢማ ዐለምተና ወዐልምና ማ የንፈዑና ወዚድና ዒልመን ያ ረበል ዓለሚን። አላህ ሱብሓነሁ ወተዓላ እየተማማርን ያለነው እያዳመጥን ያለነው ነገር በአጠቃላይ ተናጋሪውንም አድማጩንም ከሰማነውና ከምንናገረው ነገር የምንጠቀምና አላህ ሱብሓነሁ ወተዓላ ዘንድም ስንቀርብ በዚህ በሰማነው ነገር ሰርተን መልካም እንደምናገኝበት ያድርግልን እንላለን ኢንሻአላሁ ተዓላ። ትናንትና የምታስታውሱ ከሆነ 22ኛውን ገጽ ስታክ አደረገ ታብሌቱ። አልሐምዱሊላህ ሰርቷል። 22ኛውን ገጽ ጨርሰን መጨረሻ ላይ ካስታወሳችሁ ፈያ ሊላሂ አዩ ኑፉሲን ትልከ ለቲ ካነት ተጢፉ ቢረሱሊላሂ ሰለላሁ ዐለይሂ ወአሊሂ ወሰለም ፈየምተዱ ሀሙሃ ቢሂ ሚን የቅዘቲሃ ኢላ መናሚሃ ወአሕላሚሃ ብለን ነበር ያቆምነው። ነቢዩ ሰለላሁ ዐለይሂ ወሰለምን ከመውደዳቸው የተነሳ እዚያ ቦታ ላይ የምታዩቸው ሰሓቦች ወይ ደግሞ ተሰብስበው ነቢዩን ሰለላሁ ዐለይሂ ወሰለም ከበው ሲቀመጡ የነበሩ ሰሓቦች ሪድዋኑላሂ ዐለይሂም ጀሚዓን በጣም የሚገርም ስብዕና ነበራቸው። ለነቢዩ የነበራቸው ፍቅር በጣም ከፍተኛ ነበር ብሎ ተናግሮ አቆመ ማለት ነው። ከዚያም ምን ይላል? ወሩበማ ይላል። ወሩበማ ማለት ምናልባት ማለት ነው። ወሩበማ ምናልባት ሐደተሁም ሰለላሁ ዐለይሂ ወአሊሂ ወሰለም ቢሩእያ ረአሃ ሁወ የእነሱን ህልም መፍታት ብቻ ሳይሆን አንዳንዴ ደግሞ አልፎ አልፎ ደግሞ ሐደተሁም ሰለላሁ ዐለይሂ ወአሊሂ ወሰለም ቢሩእያ ረአሃ ሁ ራሱ ሰለላሁ ዐለይሂ ወሰለም ያየውን ህልም ይነግራቸዋል ለሰሓቦች ለባልደረቦቹ ማለት ነው። ያየውን ህልም ለባልደረቦቹ ይነግርና ፈየቁሱሃ ዐለይሂም ወየዕቡሩሃ ለሁም ረዲየላሁ ዐንሁ ለሰሓቦች ያየውን ህልም ይናገርና ሰለላሁ ዐለይሂ ወሰለም ያንን ህልም ደግሞ ፍቺው ምን እንደሆነ ለሰሓቦቹ ይነግራቸዋል ወዲያው ማለት ነው። ህልሙን ከነፍቺው ይነግራቸዋል ይላል። ከማ ፊ ሐዲስ ሰሙራ የሰሙራ ሐዲስ ላይ እንደተገለጸው ሰሙረተ ብን ጁንዱብ ሐዲሱን ኢማሙ አልቡኻሪ ኢማሙ ሙስሊም
እንዲሁም ደግሞ እነሱ ሁለቱ በሰሒሓቸው ላይ ዘግበውታል። ሙስነድ አልኢማም አሕመድ ላይና ጃሚዕ አትርሚዚ፣ ሰሒሕ ኢብኑ ሒባን፣ ሱነን አልበይሀቂ፣ ኢስባቱ ዐዛብ አልቀብር ልልበይሀቂ፣ ሸርሕ ሱነት ልልበገዊ እነኚህ ሁላ ኪታቦች የዘገቡት ሐዲስ ነው። ያኒ በሁለቱም ዘንድ ያለ ሐዲስ ነው። ወላኪን ይሄኛው ለፍዝ አልቡኻሪ ነው ይመስለኛል። ይሄ ለፍዝ አልቡኻሪ ነው፣ የቡኻሪ ለፍዝ ነው ይሄኛው ማለት ነው። ምን አለ ነቢዩ ዓለይሂ ሰላቱ ወሰላም ሰአለና ረሱሉላሂ ሰለላሁ ዓለይሂ ወአሊሂ ወሰለም የውመን ፈቃል፣ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም የሆነ ቀን አንድ ጥያቄ ጠየቁን አለ። ፈቃለ እንዲህ ብለው አሉ፣ ሀል ረአ አሐዱን ሚንኩም ሩእያ፣ ከእናንተ መሃል ህልምን ያየ ሰው አለ እንዴ? ያለመ ሰው አለ? ህልም ያየ ሰው አለ ብለው ጠየቁ ሰለላሁ ዓለይሂ ወሰለም። ፈቁልና ላ፣ ህልም ያየ የለም ብለን መለስንላቸው ዓለይሂ ሰላቱ ወሰላም። ቃለ ከዚያም እንዲህ ብለው አሉ ሰለላሁ ዓለይሂ ወሰለም፣ ላኪኒ ረአይቱ ለይለተ ረጁለይኒ፣ ላኪኒ እኔ ግን አሉ ረአይቱ ለይለተ ረጁለይኒ፣ ምሽት እኮ ትናንትና ማታ ሌሊት ላይ እኮ ሁለት ሰዎች በህልሜ መተውብኝ አይቼ ነበር። አተያኒ አለ፣ እነኚህ ሁለቱ መተው ነቢዩ ሰለላሁ ዓለይሂ ወሰለም ይሄ የተናገሩት ሐዲስ አይደለም ንግግራቸው፣ ላ የሚጠቅም ንግግር ነው። ሐታ ስለ ጃሂልያ እንኳን አንስተው ሲናገሩ ወማ ካኑ የቀዑነ ፊ ሕሙቃት ልጃህሊ፣ ሹፍ የዚያኔ በጃሂልያ ጊዜ በነበሩበት ሰዓት ሲያደርጉ የነበሩትን የጅህልና ስራዎችን ባለማወቅ እየሰሩ የነበሩትን ስራ ተግባባን። ወማ ካኑ የቀዑነ ፊህ ሲወርቁበት አሊያም ሲያደርጉት የነበረውን ነገር እየጠቀሱ ሚን ሕሙቃት ልጃህሊ ባለማወቃቸው የወደቁበትን ምንድን ነው የሚባለው መጥፎ ተግባር ማለት ነው። አሊያም ደግሞ ሐታ ሕሙቃት ማለት ድድብና እንደማለት ነው። ወላኪን እዚህ ጋር ለማለት የተፈለገው ምንድን ነው? በጃሂልያ ጊዜ ኢስላም ከመምጣቱ በፊት ሲያደርጉ የነበረውን መጥፎ ተግባርን እያነሱ ይናገራሉ አለ። አለቲ ተበዳ ለሁም፣ አሁን ግልጽ የሆነላቸውና የታወቃቸውን ያወቁትን ነገር አዋሩሃ፣ ጥመቷ፣ ጉድለቷ፣ ቆሻሻነቷን አሁን ተረድተዋል። የዚያኔ ግን ምርጥ ስራ ብለው ነበር ይሰሩ የነበረው። አሁን ግን እስልምናን ካገኙና ነቢዩ ዓለይሂ ሰላቱ ወሰላም መተው እነሱን ከመሩ በኋላ ትክክል እንዳልሆነ ያወቁትን ነገር እያነሱ ይናገራሉ አለ። ባዕድ አመነ አላሁ ዓለይሂም ቢልኢስላም፣ አላህ ስብሓነሁ ወተዓላ እስልምናን ከወፈቃቸውና መልካሙን ነገር ከሰጣቸው በኋላ ይሄንን መልካሙን ነገር ካገኙ በኋላ ያንን መጥፎ ዘመን ላይ የሰሩትን ነገር ያነሱና ተናግረው ይተዋወሳሉ። እንዲህ እኮ አድርገን ነበር አላህ ይቅር ይበለን እያሉ ያነሱታል። ፈኢዛ ዘከሩሃ፣ ያንን በጅህልናቸው ጊዜ ባለማወቃቸው፣ አሁን እናንተ ራሳችሁ ልጅ እያላችሁ ያደረጋችሁት ነገር አንዳንዱ አያስቃችሁ? አሁን ለምሳሌ ልጅ እያለው አስታውሳለሁ የሆነ ቀን 5 ብር ጠፋብኝ። 5 ብር ጠፍቶብኝ ተልኬ ማለት ነው። 5 ብር ጠፍቶ ወላሂ ዱዓ አድርጌያለሁ አላህ ሆይ ግደለኝ ብዬ ማለት ነው። ከውስጥ ቤት ከገባው ስለምቀጣ ስለምደበደብ ቤት ገብቼ ከምደበደብ ያው ብሞት በሚል ማለት ነው። አሁን እዚያን ያደረኩትን ነገር አሁን ላይ ሳስታውስ ለ5 ብር ብዬ ነው ምስቀው፣ ያስቀኛል። ለምን? ባለማወቅ የሰራሁት ነገር ስለሆነ 5 ብር ለኔ በዚያ ጊዜ ያለ መጨረሻ ነበር። ተግባባን። እነሱም በጃሂልያ ጊዜ ሲሰሩ የነበረውን ነገር ባለማወቃቸው ይሰሩ የነበረውን ነገር እያነሱ እየሳቁበት፣ ውይ የዚያኔ አሁን ለዚህ ብለን ነበር የምንጣለው እያሉ እዚያ ውስጥ እኮ አውስና ኸዝረጆች እኮ አሉ፣ የመዲና ሰዎች በትናንሽ ነገሮች ጦርነት ሲያነሱ የነበሩ። ያንተ ድመት የኔን ስጋ የታረደውን የኔን ስጋ በላ እንትን በላ እያሉ ድመትህ ወተቴን ጠጣ እያሉ ይደባደቡ ነበር፣ ይጣሉ ነበር፣ ይገዳደሉ ነበር። ያንን ነገር እያነሱ ያ ነገር አሁን እዚህ ግባ የሚባል ነጥብ ሆኖ ነው ስንጣላ የነበረው፣ ወይ ደግሞ እዚህ ግባ የሚባል ነጥብ ሆኖ ነው ስናደርግ የነበረው በሚል ይገረሙና ይስቁ ነበር። በጃሂልያ ጊዜ አምላካቸውን ከቴምር ነበር የሚሰሩት። ያ ነገር ያስቃቸው ነበር። ከጭቃ አምላካቸውን ይሰሩ ነበር። ያ ነገር ያስቃቸው ነበር። ከእንጨት ጣዖትን ሰርተው ያመልኩ ነበር፣ ይሰግዱለት ነበር። ያ ነገር ያስቃቸው ነበር። ተግባባን። እንደዚያ እያሉ እየሳቁ ነብዩ ጋር ሆነው ያሳልፉ ነበር። እንዲሁም ምን አለ? ፈኢዛ ዘከሩሃ፣ የዚያኔ ሲያደርጉ የነበሩትን ተግባራትን ሲጠቅሱና ሲያነሱ ضحኩ ሚን ጀህሊሂም ፊል ጃሂልየቲ፣ በጃሂልያ ጊዜ ምን ያክል መሀይም እንደነበሩ አላዋቂ እንደነበሩ አንስተው ይስቁ ነበራል። ሹፍ ትናንትና ምንም ካለማወቁ የተነሳ ድንጋይና እንጨትን ሲያመልክ የነበረ ሰው
ላ በእንትኑ ዓለም ውስጥ በፍልስፍናው ዓለም ውስጥ ምንም ቦታ የሌለው በቴክኖሎጂው ዓለም ውስጥ ምንም ቦታ የሌለው ዜሮ የነበረ ማህበረሰብ አላህ ስብሓነሁ ወተዓላ ኢስላምን ሰጥቶት በ100 ዓመት ውስጥ ብቻ ዓለምን ሊገዛ ቻለ። ያ ማህበረሰብ እነማንን? እነ ህንድን፣ እነ ቻይናን፣ እነ ዩሮፕን ሮሞችን ማለት ነው፣ እነ ፐርሺያን ኢራኖችን እነሱን መግዛት ቻለ። የዓለማችን ትላልቅ ስልጡን የሚባሉ ግዛቶችን በአጠቃላይ ሊገዛ ቻለ። ለምን? ትናንትና የነበሩበትን ጅህልና አንስተው ሲያወሩ ለሙገሳ አይደለም ወይ ደግሞ ለኩራት አይደለም የሚያነሱት። አሁን እኮ ግብጾችን ብትመለከቱ ግብጾች አሁን ነሕኑ ልፈራዒና ይላሉ። ልክ ፍርዓውኖች መልካም ነገር እንደሰሩ ማለት ነው። እኛ እኮ የፈርዖን ዘሮች ነን እያሉ ያነሳሉ። ልክ ፍርዓውኖች መልካም ነገር የሰሩ ይመስል። እውነት ነው፣ ፍርዓውን ማለት አንድ ሰው ብቻ አይደለም፣ በጣም ብዙ ነገስታት ነበሩ። ቢሆንም ግን አንደኛው ፍርዓውን ብቻ ያኛው መጥፎው ፍርዓውን ብቻ በቂ ነበር ፍርዓውኖችን ለመጥላትና የነሱን ተግባር ሙሉ በሙሉ በዜሮ ለማባዛት። እነሱ ግን በእነሱ ነው የሚኩራሩት። ለምን? በጃህል ጊዜ ሲሰሩ የነበረውን የጃሂልያ ህይወታቸውን አሁን ይኮሩበታል። ሙስሊም ሆነው የሚኮሩበት ከሆነ ደግሞ ምን አይነት ህይወት ውስጥ እንዳለች ግብፅን ተመልከቷት። አሁን የትኛው የሙስሊሙ ማህበረሰብ አሁን ላይ ያለውን ብትመለከቱ የአባቶቻችን ታሪክ ብሎ ማንሳት የሚፈልገው ኢስላም ያሳለፈውን ታሪክ አይደለም። ላ በኢስላም ጊዜ ዒዝ ላይ የነበረውን ታሪክ አይደለም፣ የሆነ ቆሻሻን ታሪክ ነው። የዓረቡ ስለ ዓረብነት ነው የሚያወራው። የኢትዮጵያው ስለ ብሔሩ ስለ ጎሳው ነው የሚያወራው። ይህቺ ቆሻሻ ነገር ውስጥ ገብቶ ትልቁን ስለ ኢስላም ማውራት የሚባለውን ነገር ትናንትና አባቶቻችን አያቶቻችን ባላዋቂነትና በመሀይምነት ዘመን ሲሰሩ የነበረውን ነገር እንደ ጀብድ አድርጎ ነው የሚያነሳው ማለት ነው። ወልዒያዙ ቢላህ። ምን አለ? ወየተበሰሙ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ሰሓቦች ሲስቁ እሳቸው ደግሞ ፈገግ ይሉ ነበር። ወሁወ አለዚ ካነ ضሒኩሁ ተበሱማ፣ እሳቸው ደግሞ ሳቃቸው ራሱ ፈገግታ ነበር። ያን ያክል ከት ብሎ አይስቁም ሰለላሁ ዐለይሂ ወሰለም። ነብዩ ከት ብሎ አይስቁ፣ ፈገግ ነበር የሚሉት። ሐታ ዑለሞች እኮ የእሳቸውን ፈለግ ለመከተል አይታችሁ ከሆነ አንዳንድ ዑለሞች ከት ብለው ሲስቁት አይታወቁም። ኢቭን ሳቃቸው ራሱ ሊያመልጣቸው ከፈለገ አፋቸውን ደብቀው ነው የሚስቁት። ለምን ሲባል ሀይባን ይነካል ይባላል። ከት ብሎ መሳቅ ሀይባን ይነካል። እኛ አሁን እኮ ስንስቅ እቺ አሁን አባት ጥርሰው ይባላል፣ ከኋላ ያለው ይታያል እኮ። ፊት ለፊት ያለው ሳይሆን ከኋላ ያለው ይታያል የኛ ሳቅ። ወልዒያዙ ቢላህ። እኛ ከፋ። ወላ የዛሉ ሰለላሁ ዐለይሂ ወሰለም ፊ መጅሊሲሂ ሐታ ተጥሉዐ አሸምሱ ሐስና። ወላ የዛሉ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም አይንቀሳቀሱም ማለት እዚያው ጋር ይቆያሉ። የት? ከተቀመጡበት ቦታ አይንቀሳቀሱም። ሐታ ተጥለዐ አሸምሱ ሐስና፣ ፀሐይ ጥርት ብላ እስከምትወጣ ድረስ። ፀሐይ ጥርት ብላ ስትወጣ ሽሩቅ ሲሆን ማለት ነው ሙሉ በሙሉ። ከዚያ በኋላ ነው ሰለላሁ ዐለይሂ ወሰለም ነብዩ የሚንቀሳቀሱት። ثم يقوم رسول الله صلى الله عليه وسلم، ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ከቦታቸው ካሉበት ይነሱና ኢላ ሑጅሪ ኒሳኢሂ፣ ወደ ሚስቶቻቸው ቤት ሄደው فإذا دخل البيت قال፣ ወደ ባለቤቶቻቸው ቤት ሲገቡ ምን ይላሉ? اللهم إني أسألك خير المولج وخير المخرج بسم الله ولجنا وبسم الله خرجنا وعلى ربنا توكلنا ይሉ ነበር عليه الصلاة والسلام። اللهم إني أسألك الله إني لمنهالو ጠይቀሃለሁ خير المولج መልካም መግባትን እጠይቀሃለሁ፣ መልካም መግባትን እለምንሃለሁ። وخير المخرج መልካም መውጣትን። መልካም መግባት ማለት ምን ማለት ነው? አገባቤ አንተ የምትወደው አገባብ እንዲሆን፣ አንድ ከገባው በኋላ ደግሞ የምገባበት ቤትም አንተ የምትወደው መልካም ነገር የሚኖርበት ቤት የሚሆንበት ቤት ማለት ነው። وخير المخرج መልካም አወጣጥንም እለምንሃለሁ ያ ረቢ ብሎ ሰለላሁ ዐለይሂ ወሰለም ይገባል። ቢስሚላሂ ወለጅና፣ በአላህ ስም ወደ ቤታችን ገባን። ቢስሚላሂ ወለጅና፣ በአላህ ስም ወደ ቤቱ ገባን። ወቢስሚላሂ ኸረጅና፣ ጨርሰን ስንወጣም ደግሞ በአላህ ስም ነው የምንወጣው፣ በአላህ ፍቃድ በአላህ ስም የተጠበቅን ሆነን ሳለን ማለት ነው። ይሄ ምንድነው? ተዕዊዳት ነው፣ በአላህ ስም መጠበቅ ነው። ወዐላ ረቢና፣ በጌታችን አላህ ስብሓነሁ ወተዓላ ተወከልና ተማምነናል ይላል፣ ወይ ደግሞ ተመክተናል። መመካት የፈለገ ሰው መተማመን የፈለገ ሰው ረበል ዒዘቲ ወልጀላልን ይተማመን የሚለውን ነገር ያስተምረናል ማለት ነው። ወአወሉ ሸይኢን የብደኡ ቢሂ ኢዛ ደኸለ በይተሁ ሲዋከ፣ ወአወሉ ሸይኢን የመጀመሪያው ነገር የብደኡ ቢሂ ሰለላሁ ዐለይሂ ወሰለም እሳቸው መጀመሪያ የሚጀምሩት ነገር ወደ ቤታቸው ሲገቡ መጀመሪያ የሚያደርጉት ተግባር ምንድን ነው? አሲዋከ፣ ጥርሳቸውን መፋቅ ነበር። ስንናገር ምን ነበር ያልነው?
ፈጅር ለመስገድ ሲነሱ ጥርሳቸውን ፍቀው ነው የሚነሱት። ምን ያህል ንጽህናቸውን ቢጠብቁ ነው። ጥርሳቸውን ፍቀው ሰላት ከሰገዱ በኋላ ዚክር አድርገው ከሰሃቦች ጋር አውርተው። አንድ ሰው እኮ ወሬ የማያወራ ከሆነ ነው እንጂ አፉ ትንሽ መሽተት የሚጀምረው። እያወራ የሚቀመጥ ከሆነ እኮ አፉ የመሽተት እድሉ በጣም ጥቂት ነው። እሳቸው ሰለላሁ ዐለይሂ ወሰለም መጀመሪያ ከቤታቸው ሲወጡ ሰላታቸውን ጀምረዋል፣ ቁርአናቸውን ቀርተዋል። ከቁርአን በኋላ አዝካር እያደረጉ ነው። አንዴ ዝም አላሉ። ከዚያ በኋላ ሰሃቦችን እያወሩ ነው፣ መልካም ነገሮችን እያስተማሩ ነው። ቤታቸው ሲመጡ ግን እንደዚያም ሆኖ ጥርሳቸውን ይፍቁ ነበር ሰለላሁ ዐለይሂ ወሰለም፣ ሱና ስለሆነም ጭምር። ዩጠይቡ ቢሂ ፈመሁል ሙጠየብ ሰለላሁ ዐለይሂ ወሰለም ያ ያማረ አፋቸውን የበለጠ ደግሞ ያስውቡታል አለ ጥርሳቸውን ማለት ነው። ወዩሰሊሙ ዐላ አህሊሂ ቃኢላ ወዩሰሊሙ ዐላ አህሊሂ ቤተሰባቸውን ሰላም ይላሉ፣ ቤተሰቦቻቸው ላይ ሰላምታን ይቀራሉ ወይ ደግሞ ሰላም ይላሉ አለ። ቃኢለን እንዲህ በማለት አሰላሙ ዐለይኩም ሰላም በእናንተ ላይ ይሁን። ከይፈ አንቱም ያ አህለል በይቲ ቤቶች ሆይ እንዴት ናችሁ? ቤቶች ሰላም ናችሁ ሆይ ብለው ይገባሉ ሰለላሁ ዐለይሂ ወሰለም። ወየጡፉ ዐላ ኒሳኢሂ ባለቤቶቻቸው ላይ ይዞራሉ። ማለትም የጡፉ ዐላ ኒሳኢሂ ማለት ባለቤቶቻቸውን በአጠቃላይ ይዘይራሉ ማለት ነው። የጡፉ ዐላ ኒሳኢሂ የሚለው ይሄ ንግግር ጠዋፍ የሚለው እዚህ ጋር የተፈለገበት መዘየሩ ላይ ነው። ያኛው ሐዲሱ ላይ ያለው ቡኻሪ ላይ መሰለኝ ሐዲሱ ላይ ያለው የጡፉና ይሄኛው የጡፉ ደግሞ ይለያያል ማለት ነው። የድኹሉ ዐላ ኩሊ ዋሂደቲን ፊ ሑጅሪሃ ሁሉም ባለቤቶቻቸው ጋር ይገባሉ። ወደ ቤቶቻቸው ይገቡና ዩሰሊሙ ዐለይሂነ ሰላም ይሏቸውና ወየድዑ ለሁነ ዱዓ ያደርጉላቸዋል ለባለቤቶቻቸው። አሰላሙ ዐለይኩም ቤቶች ሰላም ናችሁ ወይ እንዴት ናችሁ ብለው ቁጭ ብለው ዱዓ ያደርጉላቸዋል ሰለላሁ ዐለይሂ ወሰለም ቢአቢ ወኡሚ። ወላ ዩጢሉል ሙክተ መቀመጥን አያበዙም ነበር ወይ ደግሞ ተቀምጠው አይዘገዩም ነበር አይቆዩም ነበር። ወደ ቤቱ ገቡ አይደል ሰላም አሉ አይደል ዱዓ ያደረጉ ከዚያ በኋላ ይወጣሉ። ምክንያቱም ሁለተኛ ቤት አለ ሌላ ሁለተኛ ቤትም ይገባሉ። ሰላም አሉ ዱዓ ያደረጉ ይወጣሉ፣ ሶስተኛ ቤት ይገባሉ እያሉ ሰለላሁ ዐለይሂ ወሰለም ይቀጥላሉ። ፈሩበማ ደኸለ ዐላ ኢሕዳሁና ፈሩበማ አንዳንዴ እኮ አለ ደኸለ ዐላ ኢሕዳሁና አንዳንዶች ሚስቶች ጋር ይገባሉ። አንዳንዶቻቸው ላይ ሲገቡ ሁሉም ሚስቶቻቸው ጋር ሲገቡ ዱዓ አድርገው ተቀምጠው ይወጣሉ ማለት አይደለም ማለት ነው። አንዳንድ ሚስቶቻቸው ጋር ሲገቡ ደግሞ ወህየ ፊ ሙሰላሃ መስገጃዋ ላይ ቁጭ ብላ ያገኛታል ሰለላሁ ዐለይሂ ወሰለም። ወኸረጀ ወህየ ዐላ ሓሊሃ እዚያው በተቀመጠችበት ዱዓ እያደረገች ወይ ደግሞ ቁርአን እየቀራች ባለችበት እሳቸው ገብተው ዱዓ እያደረገች መሆኗን ካዩ አይረብሸዋትም፣ እዚያው ጥለዋት ይወጣሉ አለ። ከማ ደኸለ ዐላ ጁወይሪየተ ረዲየላሁ ዐንሃ ልክ ጁወይሪያ ላይ ገብተው እንደነበረው ሁላ ወህየ ፊ ሙሰላሃ ተዝኩሩላህ በሰገደችበት መስገጃ ላይ ቁጭ ብላ ዚክር እያደረገች ነበር፣ አላህን እያወሳች ነበር። ዚክር እያለች ሱብሓነላህ ወልሐምዱሊላህ ወላሁ አክበር እያለች ዚክር እያደረገች እሳቸው መተው ገቡ። ዚክር እያደረገች መሆኗን ሲያውቁ ደግሞ ወኸረጀ ወህየ ዐላ ሓሊሃ ወኸረጀ ተመልሰው ወጡ ወህየ ዐላ ሓሊሃ እዚያው ዚክር እያደረገች ባለችበት መልኩ እሷ ላለማቋረጥ ማለት ነው። ሚነ ዚክሪ ዚክር እያደረገችበት ባለችበት መልኩ ወሩበማ ሰአለ ዐን ጣዓሚ እሳቸው የገቡበት ቤት ሚስቶቻቸው ቁጭ ብለው ካገኙ ሰአለ ዐን ጣዓሚ ምግብ ሊጠይቁ ይችላሉ አለ። አንዳንዴ ምግብ ይጠይቃሉ። ቁርስ አለ እንዴ ቤተሰብ ቁርስ አላችሁ እንዴ ቁርስ አዘጋጅታችኋል ብለው ይጠይቃሉ። ሀል ዐንደኩም ሸይ ያዘጋጃችሁት ነገር አለ ቁርስ ነገር ይኖራል ብለው ይጠይቃሉ ሰለላሁ ዐለይሂ ወሰለም ቢአቢሂ ወኡሚ። አላሁ አክበር ያኒ ነብይ ሆነው ከአላህ ዘንድ ሱብሓነሁ ወተዓላ ተልከው ይህን ሁላ ማህበረሰብ 2 ቢሊዮን ማህበረሰብን ከጽልመት ምክንያት ሆነው ነፃ አውጥተው የሚበላ ነገርን ይጠይቃሉ ቤታቸው ሲገቡ። ከዚያስ ፈኢን ካነ ተመተ ጣዓሚን ቁሪበ ኢለይህ የሆነ የተሰራ ምግብ ካለ ወይ ደግሞ ምግብ ነገር ቤት ውስጥ ከተገኘ መሰራት ብቻ አይደለም። አንዳንዴ እኮ ቴምር መሰራት አይጠበቅበትም መኖሩ ብቻ ነው። ወይ ደግሞ አንዳንድ የሚሰሩ ምግቦች አሉ ልክ እንመጣበታለን አሁን ቀስ ብለን ሐይስና አቅጥ የሚባሉ አሉ። እነሱ የመሰሉትን ከተሰሩ ወይ ደግሞ እንደነ ቴምር ደግሞ ካሉ ያለ ከሆነ ማሻአላህ ወጋሊበን ማ የኩኑ ጣዓመን ኸፊፈን አለ። እንዲሁ ቤታቸው ምግብ እንኳ ከኖረ ማ የኩኑ ጣዓመን ኸፊፈን በጣም ቀለል ያለ ምግብ ነው የሚሆነው አብዛኛውን ጊዜ። እንደምን ያለ እንደ ቴምር ያለ አለ ከተምሪ እንደ ቴምር ያለ ወልሐይሲ
የቴምር ገንፎ ነው ሐይስ ብሎ ማለት። ሐይስ ብሎ ማለት የቴምር ገንፎ ነው። ከምን ነው የሚሰራው ካላችሁ ቸፓቲ የሚባል ታውቃላችሁ? ቸፓቲ ብሎ ማለት ኹብዝ የሚሉት አረብ ሀገር ላይ ኹብዝ የሚባለው ይሄ ጠፍጠፍ ያለው እንትን የለም ቂጣ የሚመስለው ያንን ቂጣ ሰባብረው ከቴምር ጋር ቀላቅለው ቅቤ ጨምረውበት ነው የሚሰሩት። የቴምር ገንፎ ነው። የቴምር ገንፎ ነው። ሐይስ ይባላል። በጣም ምርጥ ምግብ ነው። በጣም ምርጥ ምግብ ነው። የሆነ ጊዜ ብቻ ነው የቀመስኩት እኔ በህይወቴ አንዴ ቀምሻለሁ። በጣም ምርጥ ምግብ ነው። እሱ ምግብ ይወዱ ነበር ሰለላሁ ዐለይሂ ወሰለም እሳቸው። አልሐይስ የሚባለው ማለት ነው። ወይ ቴምር ይሆናል ቤታቸው ያለው ወይ ሐይስ የሚባለው ይሆናል። አሊያም ደግሞ ወልአቂጥ ነው ያለው። አቂጥ የሚባለው ይሆናል። አቂጥ ማለት ደግሞ አይቤ ነው የሚባለው። አይቤ ይሄ ወተትን አፍልተው ተግባባል። ወተትን ካፈሉ በኋላ ከስር የሚቀረው ከቆጮ ጋር የሚበላው ወይ ደግሞ ከክትፎ ጋር የሚበላው አንዳንድ ጊዜ አይቤ መሰለኝ ስሙ። እሱኛው አረብ ሀገር ላይ ግን እኛ ሀገር እንደተለመደው አይደለም። ፍርፍር ተደርጎ አይደለም የሚበላው። ላ አቂጥ የሚባለው የሆነ ዲዛይን አለው። በእጃቸው እንዲ ጭብጥ አድርገው ጭብጦ በሶ የተጨበጠ በሶ ነው የሚመስለው ወተቱ ማለት ነው። እንደዚያ ተደርጎ ነው የሚሰራውና አለበኑል ሙጀመድ ነው የሚሉት እነሱ። የደረቀ ወተት ይሉታል። ወላኪን ደርቆ ሳይሆን ፈልቶ ነው። መጀመሪያ ይፈላል፣ ይቀቀላል ማለት ተቀቅሎ ወተቱ ተቀቅሎ ምን ብሎ ከስሩ አይቤ ይወጣል። ያንን አይቤን ነው ጭብጥ አድርገው በዚያ ዲዛይን እንዲበላ ይደረጋል። ነብዩ ሰለላሁ ዐለይሂ ወሰለም እነኚህ ሶስቱ ነው የሚበሉት ማለት ነው። አብዛኛውን ጊዜ ወይ ቴምር ነው ወይ ሐይስ የሚባለው ነው የቴምር ገንፎ፣ አሊያም ደግሞ አይቤን ነው የሚበሉት ሰለላሁ ዐለይሂ ወሰለም። አው ሸራበን ወይ ደግሞ የሚጠጣ ነገር ነው። ከለበኒ ወአው ነቢዚ ከለበኒ ማለት እንደ ወተት ያለ ነገር፣ አሊያም ወተትን ይጠጣሉ፣ አሊያም ደግሞ አው ነቢዚ ብርዝ ሲባል ሰምታችኋል። ብርዝ የሚባለው አንዳንድ ሰው አያውቅም መሰለኝ። ማር ከውሃ ጋር ተቀላቅሎ ብርዝ ይባላል። ያንን ውሃና ማር ተቀላቅሎ እንትን ሲደረግ ብርዝ ሲሆን ያንን ነበር ሰለላሁ ዐለይሂ ወሰለም ይጠጡ የነበረው አለ። ወነሑ ዛሊካ ይሄን የመሳሰሉ ነገሮችን ነበር ሰለላሁ ዐለይሂ ወሰለም ለምግብነት የሚጠቀሙት። ወሩበማ ሰአለ አንዳንዴ ደግሞ ሊጠይቁ ይችላሉ እሳቸው ሰለላሁ ዐለይሂ ወሰለም ምግብ አላችሁ እንደ ቤተሰብ ምግብ አላችሁ እንደ ብለው ሲጠይቁ ፈየቁሉነ ያ ረሱለላሂ ማ ዒንደና ሸይኡን የሚበላ ነገር አለ እንደ ብለው ሲጠይቁ ባለቤቶቻቸው እንዲህ ብለው ነው የሚመልሱት። ማ ዒንደና ሸይኡን ያ ረሱለላሂ አንቱ የአላህ መልእክተኛ ቤቶ ውስጥ ምንም ነገር የለም ብለው ይመልሳሉ። ምንም ነገር የለም የሚበላ ነገር የለም ብለው ይመልሳሉ። ከዚያም ፈየቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ብለው ይላሉ ፈኢኒ ኢዘን ሷኢሙን የሚበላ ነገር ከሌለ የሱና ጾምን ነይቻለሁ ብለው የሱና ጾምን ነይተው ይጀምራሉ። ተግባባን? ይሄን ይመስላል ቢኢዝኒላሂ ተዓላ። ቀጣዩ ቀን ደግሞ ከ27ኛው ገጽ የምንጀምር ይሆናል። የዛሬው ደርሳችን ይሄን ይመስላል እላችኋለሁ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። ባረከላሁ ፊኩም ወአሕሰነ አላሁ ኢለይኩም። ጥያቄ ካላችሁ ዛሬ ካወራነው ነገር ጥያቄ ካላችሁ መጠየቅ ይቻላል። ኮመንቱን ክፈቱት። ባረከላሁ ፊኩም። ማን የዘጋው? ጀዛኩሙላሁ ኸይር። ስንት ሰዓት ነው የሚጀምረው? እኔም ራሴ አላውቅም ስንት ሰዓት እንደሚጀምር። الله يبارك فيك أخي الحبيب ابن خديجة ولمانو أخي مراد، أحبك الله الذي أحببتني فيه أخي حسين. إيه جواتو رهي دي بيسجل راجي. وعليكم السلام ورحمة الله وبركاته. مساكنا وعملي ሁለት ክፍል አመለጠኝ። ሪከርድ ካረጋችሁ ላኩልኝ። እኔ ራሴ ሪከርድ አድርጌያለሁ። አብሽሩ። እኔ ጋር ሪፕላይ ስለሚወጣልኝ ኢንሻአላህ። ኪታቡ ምንድነው እንትን ነው የሚለው አልየውም ነበዊ ማነው ሚስቶቻቸውን አስቤዛ የሚያቀርብላቸው? ራሳቸው ናቸው ሰለላሁ ዐለይሂ ወሰለም አስቤዛ የሚያቀርቡት። አንዳንድ ወንድሞችና እህቶች እኮ
ነገሮችን አሁን በጣም ጥሩ ጥያቄ ነው። ምክንያቱም ለሁሉም ምክንያቱም ጥሩ ጥያቄ ነው የጠየቅሽው እህት ሪታል፣ በጣም ጥሩ ጥያቄ ነው። ለምን በይ አንዳንድ የሚነሳ ነጥብ አለ ከትዳር ጋር ተያይዞ ሚስቶች ባሎቻቸው ለፍተው የሚያመጡላቸውን ባል አልሰራም ብሎ ስራ መስራት ትቶ ቁጭ ብዬ ካልበላሁ የሚል ከሆነ ያ ችግር ነው። ፈረንጅ ሀገር ላይ እንኳን አንዳንድ ፈረንጅ ሀገር፣ ሁሉም ፈረንጅ ሀገር አይደለም፣ አንዳንድ ፈረንጅ ሀገር ላይ የምትከፈል ነገርም ስላለች እሷ ነገር ተማምኖ ነው ይባል። እሺ የቤቱ ባወራ መንግስት ነው ማለት ነው ይዘንዴ። ቢሆንም ግን ባል መስራት እየቻለ ሰይፉ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ካፊሮች እየጠየቁኝ ነው። አስቤዛ የሚያቀርቡት እሳቸው ናቸው ሰለላሁ ዐለይሂ ወሰለም። ስለዚህ አሁን ባል መስራት አለበት ግዴታ፣ የሆነ ነገር እንትን ማለት አለበት፣ ሊኖረው ይገባል ብር ማለት ነው። ግን ስራ የሚሰራ ሆኖ ያ የሚሰራው ነገር የሚፈልገውን ያክል ብር የማያመጣለት ከሆነ የሰራለትን ብር ሙሉ በሙሉ የማያገኝ ከሆነ ሰይፉ በጣም እንትን አልክ። ሰላም ተመልሻለሁ። አንድ 5 ደቂቃ እጅህን ልሰርህና እንትን በል ሳይሻል አይቀርም። ባረከላሁ ፊክ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ስለዚህ አሁን